እንደዚህ አይነት ጨካኝ ልጆች አይቻላቅ በተለይ ሀያት የሚሏት አላሁ አክበር በጅኩት ሙት ነው ወላሂ በጣም ደንግጫ አንዳንዴ ይቀየራሉ ታውቃለህ እኔ ስንት የተነስ የመሰለ መቀመጠው እውነቴን ነው ማለት እና ያ ሁሉ ተሳልፍ ያለው ልጆች የደረሱልኝ ከሰው ሳያንሱ ብዬ በስስት ማየት በነበረብኝ ሰዓት ላይ አሁን እነሱ እኔን ለመግደል ነው የተነሱ ያሉት። ጋዜጠኞቹን በቃ አስጨንቋቸዋል አይገልጸውም ወይንም የንጹሃን እንግዲያ በመዘገቤ ምክንያት ብቻ የደረሱብኝን ነገሮች ወደፊት ለታሪክ ወደፊት እናገራቸዋል። በደቡብ አፍሪካ እጅግ በጣም አሳዛኝ ነገር እየሰማን እንገኛለን። በደቡብ አፍሪካ የሚኖሩ ኢትዮጵያኖች ላይ ምንድነው የተፈጠረው? በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተመተው መገደላቸውን የሀገሪቱ ኮሚኒቲ አባላትና ተፈቀደው ይሄ ዲተማዱ ኢልቪያ በየትምህርት ቤቱ እየተከለከለ ያለው ደግሞ ይሄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቻና ሰላም ፍቅር ጤና በያላችሁ በዳር በሉ በሁላችሁም ላይ ሳይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ሸቀርብ ያለውን እዛ ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ግን ሰብስክራይብ ያደርጋችሁ ነባሮችና ቻናል ቆማሞች ደግሞ ሁላችንም ቪዲዮን በላይክ እንጀምራለን። ለኢስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። ለዛሬ ቪዲዮአችን ተጀመረ። ሪዝቃችን ከሰማይ ነው ተጽፏል። እኛ ያንን የተጻፈ ሪዝቅ ፍለጋ ላይ ነው ያለነው። ሪዝቁን ፍለጋ ላይ ስንሄድ እኛ በምንሄድበት ሰበብ ልናገኘው እንችላለን፣ በተቃራኒ ሰበብ ልናገኘው እንችላለን። ምንም ሰበብም ሳናደርስ ሊመጣ ይችል ይሆናል፣ ግን ታዘናል ሰበብ እናደርሳለን። አሁን የምንመለከተው ቪዲዮ ደግሞ ሙስሊም ያልሆኑ ሰዎች ስለ አክሱም ለምን ተናገራችሁ፣ ለምን ድምፅ ሆናችሁ ተብለው ማስፈራሪያ እየደረሰባቸው ይገኛል። ወይንም የንጹሃን እንግዲያ በመዘገቤ ምክንያት ብቻ የደረሱብኝን ነገሮች ወደፊት ለታሪክ ወደፊት እናገራቸዋል። ዛሬ ዳር 1 ቀን 2018 ዓ.ም በምስል ኦርቶዶክሳውያን ጉዳይ ያለውን ሁኔታ የመጀመሪያ ዙር ሪፖርት ይፋ በአክሱም ሙስሊሞች ዙሪያ የሰራሁትን ቪዲዮ አጥፋና የይቅርታ ቪዲዮ ስራ የሚል በርካታ ጥያቄዎች በውስጥ መተውልኛል፣ ማስፈራሪያዎችም መተውልኛል። እዚህ ጋም ደግሞ እንደምትመለከቷት እህቴ ጥያቄ እያቀረበች ትገኛለች። ወንድሜም በአፋን ኦሮሞ ጥያቄ አቅርቦልኛል። ይህ ወንድሜም በዚህ ጋር እንደምትመለከቱት ቪዲዮ ሰርቷል። በርካታ ሰዎች እዚህ ጋር ያላመጣዋቸውም ቪዲዮ ሰርተዋል። ይህንን ቪዲዮ ይቅርታ ጠይቅ ብለው። ከዛ በፊት ግን ሁላችሁም ልብ ብላችሁ እንድትሰሙኝ እፈልጋለሁ። ይህንን ቪዲዮ ሁላችሁ ኮፒ ሊንክ ሼር እያደረጋችሁ ሪፖስት እያደረጋችሁ ለብዙ ሰው አድርሱልኝ። ምናልባት ቪዲዮ ትንሽ ረዘም ሊል ስለሚችል ማለት ነው። እኔ ጋዜጠኛ ሃይማኖቴ ኦርቶዶክስ ነው። እዚህ ጋር ስሰራ ግን ኦርቶዶክስን ሃይማኖቴ ወክዬ ሳይሆን ጋዜጠኝነትን ያስተማረኝን ማህበረሰብ ለማገልገል ነው እዚህ ጋር የመጣሁት። ስለዚህ ስለ ሃይማኖቴ ሳይሆን እኔ እዚህ ጋር ታማኝነቴ ለሙያዬ ነው የሚሆነው ማለት ነው። ይህንን ቪዲዮ ስሰራ መጀመሪያ ደውያለሁ፣ አጣርቻለሁ። ከዛ በፊት ግን እኔን የምታውቁኝ ኦርቶዶክሳውያን፣ ብዙዎቻችሁ ኦርቶዶክሳውያን አስተዋይ እንደሆናችሁ አውቃለሁ። በደንብ ልብ ብላችሁ እኔን የምታውቁኝ ኦርቶዶክሳውያን አርሲ ላይ በሚፈጸመው የንጹሃን ግድያ በምሰራቸው ቪዲዮዎች ነው አብዛኞቻችሁ የምታውቁኝ በእርግጠኛነት። በዚህ ጉዳይ ላይ እንግዲህ በጣም ብዙ ውዝግብ አለ ሶሻል ሚዲያ ላይ። ብዙ አክሱም ላይ የሚገኙ ኦርቶዶክሳውያን ጽንፈኞች ለምን ማህተብ አድርገው ኦርቶዶክስ ሆነው ከእውነት ጎን ይቆማሉ፣ ከሙስሊም ጎን ይቆማሉ ብለው እነሱ ላይ ዘመቻ ከፍተዋል። በዚህም የተነሳ አንዳንዶቹ ፈርተው ቪዲዮአቸውን አጥፍተዋል። ይሄ ደግሞ ሙስሊሙ ማህበረሰብም እንዴት ፈርተው ቪዲዮ ያጠፋሉ ብሎ በእነሱ ላይ ደግሞ ሌላ ነገር ሙስሊም ማህበረሰብም እየጀመረ ይገኛል። የሙስሊሞችን በደል የአክሱም ሙስሊሞችን ጭቆና እያዩ ለሙስሊሞች ድምፅ የሆኑ በርካታ ሙስሊም ያልሆኑ ቲክቶከሮችም ሆነ በርካታ ጋዜጠኞች ዘመቻ እንደተከፈተባቸው ሁላችሁም ያያችሁት እውነት ነው። ታዲያ ሙስሊሞች ከዚህ ምን ተማራችሁ? እኛ ከተባበረን ወላሂ በአንድ ሳምንት ውስጥ ብቻ የአክሱም ሙስሊሞችን ጭቆና ለዓለም ሁሉ ማሳወቅ እንችላለን፣ አቅሟለን። ከዚህ በፊትም በበርካታ አጋጣሚዎች ይሄንን አሳይተን ነበረ። ጊዜው አሁን ነው። ሙስሊሞች ራሳችንን የምንፈትሽበት ጊዜ። እነዛ ወንድሞች ሂጃባችሁን አውልቁ፣ መስገድ አትችሉም፣ መቀበርም አትችሉም እየተባሉ ነው። እኛ ደግሞ እያላገጥን እንገኛለን። ይሄ የሁላችንም ጉዳይ ነው። ሁላችንም የሚመለከተን ጉዳይ ነው። የነሱን በደል አይቶ የሌላ እምነትም ተከታይ ቢሆን ለመተባበር ወይ ድምጽ ለመሆን የሚሞክረውን እናበረታታለን። ሌላውን ትቶ የሄደውን ያፈገፈገውን ከሱ ጋር ምንም አይነት ጉዳይ የለንም። ምክንያቱም እኛ ለሙስሊሞች ሙስሊሙ ራሱ በቂ ነው። በአንድ ሳምንት ውስጥ እንዳልኳችሁ ለዓለም ማሳወቅ እንችላለን። በተለያየ ኮንተንት ላይ ያላችሁ፣ በተለያየ ተሰጥኦ ላይ ያላችሁ ይህን ተሰጥኦአችሁን አሁን ከወንድሞቻችሁ ጎን እንድትሆኑ ተጠቀሙበት። ከነገ ጀምሮ
ሁላችንም የቤት ስራችን ሊሆን የሚችለው ይሄ ጉዳይ ነው። ምክንያቱም እነሱ ጭቆናን ይዘው ወይም ደግሞ ወንድሞቻችን እየገፉ በጣም ብዙ ርቀት እየሄዱ ይገኛሉ። እኛ ግን ሁላችንም ቁጭ ብለናል። ካሁን በኋላ ሁሉንም ይመለከታልና በቻለው አቅም በሚችለው ቋንቋ ሁሉ ለነሱ ድምጽ መሆን አለበት። ምን ትላላችሁ? የእናንተን ሀሳብ ግለጹ። በዚህ ሀሳብ የምትስማሙ ሁሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኢንሻአላህ ከነገ ጀምሮ ሁሉም የቻለውን ያደርጋል። ሰላም አለይኩም ወራህመቱላሂ ጀማው። እኔ የምላችሁ ይሄ የአክሱም ጉዳይ በጣም ይረዝማል መሰላችሁ። እኔ እንደግል ብዙ ጊዜ እንደዚህ ፍትህ ብሎ መጮህን አላምንም። በሶሻል ሚዲያ ፍትህ ይገኛል ብሎ ብዬ አላስብም፣ በእንደዚህ አይነት ሁኔታ ማለት ነው። ለምን እንኳን አይደለም እንደዚህ የሀገራችን ይሄ ትንሽ ጉዳይ ይቅርና ዓለም ላይ ራሱ የሚታወቅ ስንት ግፍ ተፈጽሟል እስከዛሬ። የፍልስጤምን ማንሳት ይቻላል። ብዙ አይነት እንትኖች አሉ፣ ሃይማኖት ተኮር የሆኑ በተለይ ደግሞ ማለት ነው። እንደዚህ በተለይ የእስላሙ ጠል በቃ የእስላም ጠል እንትን አካል እየበዛ በመጣበት ጊዜ በዚህ ጊዜ በተለይ ማለት ነው። እኔ አላምንም፣ ግን በጣም ረዘመ። እኔ አሁን አንዳንዴ እንደ ሃይማኖት የሆነ ችግር ሲኖር እንደ ሃይማኖት ብቻም ሳይሆን ከሃይማኖት ውጪ ባለ ጉዳይ ላይ በፖለቲካም ይሁን በኢኮኖሚም ላይ የሆነ ችግር ሲኖር ያንን ችግር ሊፈታ የተቋቋመ እንትን አለ ሁሌም ቢሆን ማለት ነው። እና አሁን ላይ እኔ ያ አካል የት ነው ያለው? አሁን እየተፈጠረ ላለው ችግር በጣም ረዘመ። በየአመቱ እንደዚህ አይነት ነገር እየተነሳ ነው፣ በየአመቱ ማለት ነው። እንደ እንትን ነው፣ እንደ ፋሽን ነው። የሆነ ይመጣና ይወራና በቃ ይተዋል። ገብቷችኋል አይደል? እየተነሳ ይተዋል። ሙስሊሙ ምንም አያመጣም ነው ወይስ ምንድነው? እኛ አሁን ያልገባን ነገር ማለት ነው። አንደኛ ይሄ፣ ሁለተኛ ደግሞ መፍትሄ የሚሰጠው አካል ምን እየሰራ ነው? እንደዚህ እያደረግን ነው ብሎ የሆነ ግልጽ የሆነ ነገር እንትን ለህዝቡ ሊናገር ይገባል። የሆነ መግለጫም ቢሆን የሆነ ነገር እያደረገ ያለውን እርምጃ ሊናገር ይገባል። በእርግጥ የሆነ ስሜታዊ በሆነ እንትን የሚመራ አካል አይደለም እንደዚህ አይነት አካል። መፍትሄ አካሉን ነው የምላችሁ። ስለዚህ በውስጥ ለውስጥም እየሰራ ያለ ነገር ካለ ይህን መናገር አለበት። የግድ ለህዝቡ ማሳወቅ መቻል አለበት፣ ግልጽ ማድረግ መቻል አለበት። ለምን ምንም እየተፈጠረ ነገር ያለ እየመሰለን አይደለም፣ እንደ ህዝብኛ ስናየው ማለት ነው። እየባሰ እየሄደ ነው ያለው። ጭራሽ ብሎም በዚህ በእንትንም በሶሻል ሚዲያም እንደዚህ ፍትህ ይምጣልን ብሎ ሙስሊሙ በተናገረ ቁጥር የሙስሊም ክብር እየወረደ እየመጣ ነው። ሙስሊሙ ለራሱ ክብር መታገል እያቃተው እየመጣ ነው አሁን ላይ። አብዛኛው ሰው እኮ አሁን ፍትህ ራሱ የሚጠየቀው በሶሻል ሚዲያ እስከሚመስል ድረስ በጣም ሶሻል ሚዲያ ላይ ፍትህ በዝቷል። ለምንድን ነው እዛ ደረጃ ራሱ የሚደረሰው? ለምንድን ነው እዛ ደረጃ የሚደርሰው? አስለን መጀመሪያ ለምንድን ነው ክብራችን እንዲጠበቅ ማይደረገው? ክብራችን መገፋፉ ብቻ አይደለም፣ ክብራችን ለምንድን ነው እንዲጠበቅ ማይደረገው ገና ከመጀመሪያው ማለት ነው? እሺ እውቀት በሌላቸው ይሄ ህሊና በሌላቸው ሰዎች ድንበር የሚጥሱ ሰዎች በስተው እንደዚህ አይነት ነገር ተፈጠረ። መፍትሄ የሚሰጥልን አካል ቶሎ ብሎ መፍትሄ ሊሰጥ ይገባል። እኛ እኮ በየአመቱ እኮ በየምርጫ በኖረ ጊዜ እኮ መጅሊሱን እኮ እንደዚህ አይነት ቦታ ላይ እኮ እንዲ የፈጠነ የሆነ ምላሽ እንዲሰጥልን ብለን እኮ መጅሊሱ እኮ ከሚያደርግልን ጥቅም የበለጠ እንደዚህ አይነት ነገር ላይ እንዲቀደምልን የምንፈልገው። እኔ አሁን መጅሊሱ ምንም እያደረገ አይደለም እያልኩ አይደለም። ገብቷችኋል? እያደረገ ያለው ነገር ካለ ግልጽ ለህዝቡ ማስረዳት መቻል አለበት። እንደ ህዝብ እንደ ይሄ የቃቃ ጨዋታ እንዳልሆነ አውቃለሁ። እንደዚህ እንደ እያደረገ ያለውን ነገር ብቻ ለህዝቡ ይፋ ያድርግ። اللهم انصر الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداءنا اعداء الدين። እንደተመለከታችሁት እንግዲህ አንድ ጋዜጠኛ አምኖ ፍትህ ለሙስሊሞች ፍትህ ለአክሱም ሙስሊሞች ካለ በኋላ ለምን ያጠፋል? ይሄ አንድ ጥያቄ ነው። ምክንያቱም ቢዝነሳቸው ስለሆነ ወደፊት ማስታወቂያ የሚሰሩበት ስለሆነ ብዙ ነገር የሚሰሩበት ስለሆነ እነሱ ላይ መፍረድም አይቻልም። ነገር ግን ይህ ግለሰብን ሳላደንቆ አላልፍም። ከእውነት ጎን ለመቆም ያደረገው ትግል እጅግ በጣም አስገራሚ ነው። በነገራችን ላይ መገረም ያለብን ለምን ፍትህ ለአክሱም ብለው የለቀቁትን ቪዲዮ አጠፉ ሳይሆን እንዴት ፍትህ ለአክሱም ብለው ሰሩ የሚለው ነበር እጅግ በጣም አስገራሚ ሊሆን የሚገባው። ምክንያቱም ሙስሊም ያሉ ሰዎች ስለ አክሱም መናገር እኮ ግዴታ የለባቸውም። እኛ ሙስሊሞች በቂ ነን። ይህ ክፍተት የመጣው ሙስሊሞች
ተጽዕኖ እንዲፈጥሩ ሰው ስላላገዛቸው ነው። እኛን ሶሻል ሚዲያ ላይ ያለን ሰዎች ሰው እያገዘን አይደለም፣ ፎሎ እያደረገን አይደለም። በቃ ሌላ አጀንዳ ውስጥ ነው ያለው። ለሙስሊሙ ድምፅ የሚሆኑ ቲክቶከሮች እየታገዙ አይደለም። ፎሎአቸው፣ ላይካቸው በጣም ዝቅተኛ ነው። የማያገባን አጀንዳ ውስጥ ነው ያለ ነው እና ከዚህ አንጻር ይመስለኛል እና ይሄ ነገር መስተካከል መቻል አለበት። ለማንኛውም የእናንተን ሀሳብ እዚህ ላይ ማከል ትችላላችሁ። አክሱም ላይ እየደረሰ ያለው ግፍ፣ እናቶች አባቶች ተደብድበው ቁርአን ተቀዶ አምልኮ ቦታ ላይ ገብተው ያንን ሁሉ በደል የፈጸሙትን ሙስሊሙም ነን ሙስሊሙም አገር ውስጥም ያለው ከአገር ውጭም ያለው በአይኑ ተመልክቷል። ይሄንን ነገር አንድ ሰው ማውገዝ እንኳን ባይችል ግን እዛ ቦታ ላይ ላሉ ሰዎች ተባባሪና ያንን የሚያደርጉትን ነገሮች ደጋፊ መሆን ይሄ ትልቅን ረብሻን አገር ላይ ለመፈጸምና እንዲፈጠር ሰበብ ለመሆን በር እየከፈታችሁ እንደሆነ እወቁ። ኢሰብአዊነት ነው። እህት ሂጃብሽን ካላወለቅሽ አትማሪም ተብላ ቤት ተቀምጣን ያለችው። የሚያመልኩበት ቦታ አይሰጣችሁም ተብለው ተከልክለው ነው ያሉት። ቆም ብሎ ማሰብ ጥሩ ነው። ሬሳን ተሸክመው እዚህ ሀገር አትቀብሩም ተብለው ምን ያህል ከአገር ውጪ በዚህም ጋር አታልፉም ሁላ ተብለው ተከልክለዋል። ይሄ ኢሰብአዊነት አይደለም? ሙስሊም ብቻ በመሆናችሁ ይሄ ሁላ ግፍ ሲደርስ ነን ሙስሊሞች ሆናችሁ የሌላ እምነት ተከታዮች ይሄንን ያወገዛችሁ አላችሁ፣ ግን እየደገፋችሁ ያላችሁ እዛ ቦታ ላይ የሚደረገውን ነገር ሌላ ክልል ላይ ረብሻ እንዲነሳ በር እየከፈታችሁ እንደሆነ እወቁ። ኃላፊነት ላይ የተቀመጣችሁ የአገር ሰላም የህዝብ ሰላም የሚያሳስባችሁ እነዚህ ሰዎች ማውገዝ እንኳን ባይችሉ ግን መደገፍን ማቆም አለባቸው። ምክንያቱም ሌላ ክልል ላይ ይሄን ነገር ረብሻ ያነሳል። መብታቸው በተወለዱበት ሀገር ነው የተከለከሉት። ሐቃቸው ነው በተወለዱበት ሀገር እየተገፈፉ ያሉት። ይሄ ኢሰብአዊነት ነው። ይሄንን አንድ ሰው ማውገዝ ባይችል ይሄንን ከሚያረጉ ሰዎች ጋር ግን ደጋፊ አይሆንም። አንድ ጋዜጠኛ ስለ ሙስሊም ይነግረናል። እኔ ለመሰላችሁ ጊዜ ብያችኋለሁኝ። በእስልምና ውስጥ ለምሳሌ እስልምና የሚባለው ሐሳብ ሲነሳ ከስያሜው ጀምሮ ስለ ሰላም ነው የምናወራው። አሁን ይሄ ሲባል እነ አሜሪካና ሌሎች የምዕራቡ ዓለም ሀገራት እስልምናን በተመለከተ በሆሊውድና በምናምን የፈጠሩትን ድራማና ቅዠት እስልምና ሲባል የሆነ ከሽብርተኝነት ጋር ምናምን አያይዘን እንድናስብ ያደረጉን how they brainwash our minds ማለት ነው። አእምሯችንን እንዴት አቢዩዝ እንዳደረጉት። አንዳንዴ ግን በጣም በፊልም ጉዳይ ላይ የምናደደው ለእንዲህ አይነት ለፖለቲካዊ ጥቅማ ጥቅም በቃ ፊልምን የመሰለ ጥበብ ሲውል ሳይ በዛ ደግሞ ሰለባም ሆኛለሁ። ገብቷችኋል? እኔም ራሴ ሰለባ ሆኛለሁ። የሆነ ጊዜ እኮ እስልምና የሚባለው ጉዳይ ሲነሳ በቃ የሆነ ከሽብር ጋር አያይዘን እንድናስበው አድርገው በጣም ነው የማዝነው። ይህ የእስልምና ቤዚክ ኮንሰፕትን እዛም ብቻ ሳይሆን ደግሞ የሆኑ የሽብር ቡድኖች አሉ ዓለም ላይ የምታውቋቸው። ለምሳሌ ዳይሽ አይኤስአይኤስ ከዳይሽ አይኤስአይኤስ ጀርባ ማን ያለው ብላችሁ ገብታችሁ ተመልክቱ። እኔ አልነግራችሁም እንዲህ አይነት ነገር። ከዳይሽ አይኤስአይኤስ ጀርባ እነማን ናቸው ያሉት? እንዴት ተመሰረተ? በማን ተመሰረተ? ለምን ተመሰረተ? እስልምና ይውላችሁ የአሸባሪነት ምናምን ካራክተር ቢኖረው ኖሮ በአመታት በክፍላተ ዘመናት ውስጥ ያንኑ ነገር እያየን በመጣን ነበረ። ድንገት አሁን ከ2000ዎቹ ወዲህ በኋላ ድንገት መጥቶ እስልምና ድንገት በቃ እንደዚህ አይነት ካራክተር ውስጥ ሊገባ አይችልም። የሆነ ፕሮፓጋንዳ ስላለ ነው ከጀርባው እንጂ እስልምና የሰላም እምነት ነው። ይህ ጋዜጠኛ በነገራችን ላይ በቃ ትክክለኛ ሙስሊም ሳይሆን ትክክለኛ መረጃ የሚሰጥ ግለሰብ ነው። በፍልስጤምና እስራኤል መካከል በነበረው ጉዳይም ከበፊት ጀምሮ በገንዘብ ያልተታለለ ያልተሸወደ በቃ እውነተኛና ሐቀኛ የሆነ ጋዜጠኛ ነው። ወላሂ እጅግ በጣም ያስገርመኝ ጋዜጠኛ ነው። በቃ ከሱ የማገኛቸው መረጃዎች በቃ ሙሉ ለሙሉ ነው ማምናቸው። ሐቅን ነው የሚያወራው። ለገንዘብ ለብር በዘረኝነት በእምነት ተታሎ አያውቅምና አላህ Subhanahu Wa Ta'ala ሂዳያን ወፍቆ አላህ ይጠብቀው። እንደዚህ አይነት ሐቀኛ ጋዜጠኞችንም ያብዛልን ማለት ፈልጋለሁ። በአሁኑ ሰዓት በየትምህርት ቤቱ እየተፈቀደ ያለው ነገር ይሄ ነው። እየተከለከለ ያለውንም ደግሞ እንግዲህ እየተከለከለ ያለው መሸፋፈን፣ መልበስ ነው እየተከለከለ ያለው። መጨፈር፣ እንደፈለጉ መሆን፣ መባለግ ግን በአሁኑ ሰዓት በየትምህርት ቤቱ በየዩኒቨርሲቲው ተፈቅዶ ነው ያለው። ይሄ ነገር ደግሞ ያዋጣል ወይ? በፍጹም ያዋጣ ነገር አይደለም። ይሄ ነገር ሊስተካከል ይገባል። ከአዲስ አበባ ዩኒቨርሲቲ ጀምሮ እስከ አክሱም ድረስ ከአክሱም ጀምሮ እስከ ኢትዮጵያ ክልል ከተሞች ሁሉ ላይ እንግዲህ ኒቃብ በጣም ትልቅ የመከልከል ጉዳይ የደረሰበት ይገኛል። ይህ ነገር ደግሞ ሊቆም ይገባል። ሁላችንም ፍትህ 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 እያለን ያለነው ፍትህ እያገኘን አይደለም። እንግዲህ አላህ Subhanahu Wa Ta'ala ሲወደን ነው ይለናል ወንድማችን። እንግዲህ አክሱም ላይ ስላለው ጉዳይም ሌላ ቦታ ስላለውም ጉዳይ ተመልክተናል። አላህ Subhanahu Wa Ta'ala ኸይሩን ነገር አሰማን። ትዕግስት እናድርግ፣ በዱዓ አንድ እንሆን፣ እንጠናከር ማለት እፈልጋለሁ። የነዳጁ ጉዳይን የተመለከተ አስደሳች ነገር ሰምተናል።
አሁን በደረሰኝ መረጃ መሰረት ናፍጣ ወደ ነበረበት እንዲመለስ መወሰኑ ተሰምቷል። የገንዘብ ሚኒስቴር ዛሬ እንዳስታወቀው በመካከለኛው ምስራቅ ጦርነት ምክንያት ወደ 4.5 ሚሊዮን ሊትር ወርዶ የነበረው የዕለታዊ የናፍጣ አቅርቦት አሁን ወደ ቀድሞ 9 ሚሊዮን ሊትር እንዲመለስ ተወስኗል። ከዛሬ ጀምሮ ነዳጁ ከጅቡቲ ወደ አዲስ አበባ መጓጓዝ የሚጀምር ሲሆን ከነገ ጀምሮ ደግሞ ወደ ሁሉም ክልሎች ይሰራጫል። ቤንዚንና የአውሮፕላን ነዳጅ ግን ሙሉ በሙሉ በቀድሞ መጠን እየቀረበ መሆኑ ተገልጿል። ይህ የአቅርቦት መጨመር በየማደያዎቹ የሚታየውን ሰልፍ ያጠፋል ብላችሁ ታስባላችሁ? በእናንተ አካባቢ አሁን ላይ የነዳጅ አቅርቦት እንዴት ነው? ኮሜንት ላይ አጋሩኝ። መልካም ጊዜ። ነዳጅ መቀነሱ በጣም ትልቅ ጥቅም አለው። ሀገራችን ውስጥ በጣም ትልቅ ጥቅም ያለው ነገር ነዳጅ ነው። እንደምታውቁት ሰው ወጥቶ ይገባል፣ ወጥቶ ስራ ይሰራል፣ ወጥቶ ብዙ ህይወቱ የሚያስተዳድረው በመጓጓዝ ነው የኢትዮጵያ ህዝብ እና ይህን ነገር ደግሞ መቀነሱ አሪፍ ነው፣ ጥሩ ነገር ነው እየሰማን ያለ ነው። የኢራንና አሜሪካን ጉዳይም ወደ በኋላ እንመለስበታለን። እነሱ ጋርም እንግዲህ ሰላም ቢፈጥር እርቅ ቢወርድ ለሙስሊም ማህበረሰብ ጥሩ ነገር ይሄ ጦርነት ይዞ ቢመጣ የተሻለ ነው ብዬ አስባለሁ። በደቡብ አፍሪካ ኢትዮጵያውያን ላይ የተፈጠረ አንድ በጣም አደገኛ ነገር አለ። ብዙዎች ተገድለዋል። እንየው። በደቡብ አፍሪካ የሚኖሩ ኢትዮጵያኖች ላይ ምንድን ነው የተፈጠረው? በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተመተው መገደላቸውን የሀገሪቱ ኮሚኒቲ አባላትና የሀገሪቱ ፖሊስ አስታውቋል። በደቡብ አፍሪካ የሚኖሩ ኢትዮጵያኖች ላይ ምንድን ነው የተፈጠረው? በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተመተው መገደላቸውን የሀገሪቱ ኮሚኒቲ አባላትና የሀገሪቱ ፖሊስ አስታውቋል። ኢትዮጵያውያኑ ትናንትና የተገደሉት በጆሃንስበርግ ከተማ ውስጥ በሚገኝ ማክዶናልድ የተባለው ምግብ ቤት ውስጥ ምግብ እየበሉ ባለበት ወቅት እንደሆነም ተነግሯል። እናም ስለ ጥቃቱ የተለያዩ መላምቶች እየተሰጡ ሲሆን የሀገሪቱ ፖሊስ በጉዳዩ ላይ ጥልቅ የተባለም ምርመራ እያደረገ መሆኑን አስታውቋል። የፕላስ ምልክቷን እየነካችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ደረሰኝ በጣም የሚዘገንን ገበያ መሀል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ፣ ትላንት አንድ ሰው በጣም ችግር ላይ ያለ ነው የሚል የሰቆቃ ድምጽ ነው የደረሰኝ በድምጽ እና ምንድን ነው እርሶ በግል የሚያውቁት ነገር አለ? ሳይሻ በቅድሚያ በጣም አመሰግናለሁ። ኢትዮጵያን ከወትሮ በተለየ ሁኔታ በአንዳንድ ችግሮች ውስጥ ያሉበት ጊዜ ነው። ምናልባት ጠለቅ ብሎ ደግሞ በውል ያልታወቀ ነገር ለኛ ለሁላችንም እንቆቅልሽ የሆነ ነገር ነው። ግን የአሁኑ ምንም በውል የማናውቀው ነገር ስለሆነ ይሄ ነው ብሎ ለመንገር ትንሽ የሚያዳግት ነውና ሰው እንደ ሳያቅድ በድንገት እየተገደለ ያለበት ጊዜ ነው። እንዴት ነው ብለን እንደምናወራም አልገባንምና ደቡብ አፍሪካ በነገራችን ላይ ከአመት አመት ከወር በጣም መጥፎ ነገር እንሰማበታለን። ኢትዮጵያውያን ተገደሉ በሱቃቸው ውስጥ ምናምን ይባላል። ብር ለማግኘትም ቀላል ነው ሲባልም የሰማውበት ሁኔታ ለማደግ ማለት ነው። በደንብ ይከሰብበታል የሚባልም ነገር አለና እጅግ በጣም ያሳዝናል። የሰው ልጅ ከሀገር ወጥቶ ተለውጦ በዛ ሁኔታ ውስጥ መገደሉ በጣም ያሳዝናል። ንጹሃን ሲገደሉና ኢትዮጵያውያን ዜጎች እዛ ሄደው በመለወጣቸው ምክንያት እየተለቀሙ ሲገደሉ ማየት በጣም ያሳዝናል። አላህ ሱብሓነሁ ወተዓላ የሞቱባቸውን ሰዎች ሰብርን ይስጣቸው። የሞቱት ሙስሊም ካሉበት ደግሞ አላህ ጀነት ያደርጋቸው። ላለውኝ እንግዲህ በደቡብ አፍሪካ ያላችሁ ወንድም እህቶቻችን አላህ ይጠብቃችሁ፣ ዱዓ አድርጉላሉ። አላህ ብቻ ነው የሚያክማችሁ። አንዳንድ ጊዜ የሰው ልጅ በህይወቱ የሚገጥመው ስሜታዊ ቁስሎች አላህ ካልሆነ በስተቀር ማንም ማከም አይችልም። የፈለገ ሳይኮሎጂ መጽሐፍ ገላጣችሁ ብታነቡ፣ ሰው አድቫይስ ጠይቃችሁ ምክር ብትቀበሉ፣ ምክር ቢሰጣችሁ የአላህን አይነት አይሆንም እና በጣም ቁርአን ውስጥ ከሚያስደንቁ ነገሮች መካከል አንዱ አላህ ለመልእክተኛው ዓለይሂ ሰላቱ ወሰላም ከሚያደርገው መለኮታዊ ዲቫይን ኬር መካከል አንዱ ኢሞሽናል ሂሊንግ፣ ስሜታቸውን የማከም ስራ በደንብ ነው የሚሰራው አላህ። ሱረቱል ያሲን ላይ ያሲን ወልቁርአኒል ሐኪም በጥበበኛው ቁርአን እምላለው ካለ በኋላ ኢነከ ለሚነል ሙርሰሊን ዐላ ሲራጢን ሙስተቂም፣ አንተ በቀጥተኛው መንገድ ላይ ነው ያለህ ብሎ በቁርአን ጥበበኛው ምሎ ነው የሚነግራቸው። ለምን? መልእክተኛው ቀጥተኛው መንገድ ላይ እንዳሉ ያውቃሉ። በዙሪያቸው ሶሻል ኢንፍሉዌንስ አለ፣ የማህበረሰብ ጫና አለ፣ ሳይኮሎጂካል ኢንፍሉዌንስ አለ። ስለ ልቦናቸውን ጫና የማድረግ ተግባር በደንብ ነው ያለው መካ ውስጥ እና አላህ መልእክተኛውን ማጽናት ይፈልጋል። ኢሞሽናል ሂሊንግ መስጠት ይፈልጋል። እብድነ ሲባሉ እብድ አይደለም የሚለው ለምንድን ነው? ኑን ወልቀለሚ ወማ የስጡሩን ማ አንተ ቢኒዕመቲ ረቢከ ቢመጅኑን ወኢነከ ለዐላ ሁሉቂን ዐዚም። እንደዚህ አይነት ሀሳቦች
ኢትስ ኢሞሽናል ሂሊንግ ነው። አንተ በቀጥተኛው መንገድ ላይ ያለው ቫሊዴሽን እየሰጣቸው ነው። መልእክተኛው እኮ በቀጥተኛው መንገድ ላይ መሆናቸውን ተጠራጥረው እኮ አይደለም። ግን ዲቫይን ኢሞሽናል ሂሊንግ ያስፈልጋል። ኢቨን ለመልእክተኛ ተጋብተና እኛም በህይወታችን በሚገጥመን በተለያየ ጉዳይ ኢሞሽናል ፔን ይሰማናል። ማከም የሚችለው ብቸኛው የእኛን ኢሞሽናል ፔን ኪታብ ብቻ ነው፣ የአላህ ንግግር ብቻ ነው። ከአላህ ውጭ ማን ነው የሚያሽረን? ከአላህ ውጭ ማን ነው የሚያድነን? ማንም አያድነንም። የሰው ልጅ የባሰ ችግርን ነው የሚያመጣባችሁ፣ የባሰ ህመምን ነው የሚሰጣችሁ። ዛሬ ቢያሳክማችሁ ወይም ዛሬ የሆነ ደስ ቢያሰኛችሁ ነገ ያስከፋችኋል። እንግዲህ ዘላቂ የሆነ ደስታ ዘላቂ የሆነ መሻር የሚፈልግ ወደ አላህ መጠጋት አለበት። ኡስታዛችንም ጥሩ የሆነ መልእክትን ነው ያስተላለፈልን። እናትን በዚህ ልክ ማሳዘን ተገቢ ነው ብላችሁ ታስባላችሁ? ስወልዳት ሄደን 2 ዓመት ከምናምን እግር መንገድ አለ አሚር ሲያቅታት ማለት ነው ሃይማኖትን ይህን ጨርቃይልኝ በፌስታል ብዬ ሄለን በጀርባ ያዝቅ ያራሷን በጫስ ቃን የሚሰማኝ ታሪክ እንዲህ ያሳልኩት ለሰው እንኳን አልሰጧቸው። ለምን እሱ ጥሏቸው እኔ ለማምለጣላቸው ብዬ እኮ ዋጋ የከፈልኩት። አባቴ እኔ ጋር ተተሻቸው ይስለ አይ ጋሼ ልጅ እኮ እናት ማሳደግ ያለባት። ከየት ነበር ሲመጣ የነበረው? ፓስፖርቱ ስታዩ ሱዳን ተሰማኝ። በቃ ይናል ክደት እንደገና እሱ የማላውቀው ሰው ሆነብኝ። እኔ ከፍቶት ምን ነገር ሆነ ስለሱ የተሻለ ሆኖ ፈልጎኛን ጥሎን ሄደ። እነዚህ ልጆች ለማንጣላቸው እሺ እሱን ጥሏቸዋል። እኔ እንዴት ነው? ስንት ዓመት ኖረ ሱዳን? ቢያንስ እኮ በ1997 ቁጥር 2 ወር ለሊት 9 ሰዓት 10 ሰዓት በተለይ ሀያት ወታደራ እንደፈለገች። አንቺ ምን አገባሽ? ቤቱ እኮ አንቺ አይደለም ይመለከትሻል እንዴ? ምን ታደርጊልናለሽ? ብርኬትን ይሰጣቸዋል ይዞ የሚመጡት። ያደግነውን እንግዲህ ፍርፋሪ እኮ ለምኛለሁ እኮ ምን በላው ወጣን አይደል እንዴ? እንጀራ ባናቴ ተሸክም ያለው አሁን ህዝብ ይፈርደኛል። ተሸክሜ ሲሄድ ያዩ ሰዎች ስላሉ ፍርፋሪም ደግሞ ሙባረክ ሲከለክለን መሳለሚያ ሞቢል ባለሶር ህንጻ የሚባል አለ፣ የሙስሊም ምግብ ቤት። አስቴር ወልደሃናና እመቤት ጌታቸው እድሜና ጤና ይስጥልኝ አሁንም በህይወት አሉ። ሁለቱ ሄደው አነጋግረውልን ከዛም ፍርፋሪ እያመጣን እንበላ ነበረ። ይህን ታሪክ የሚያውቁ ሰዎች አሉ። ጉሊት ላይ ቁጭ ብዬ ስሸጥ ድንች፣ ቃሪያ፣ ቲማቲም ትስል ወረዳው ፊት ለፊት ጉሊት ላይ አሉ እና አባይቱ እና ብሪቱ አሁንም ህይወትሽን ኖረሽ የኛ ነው የምትበይ እናትሽ ድንጋይ ትብላ ልጅ ሲል ያስደነግጥ እንደዚህ ብሉ ኑሮ እኔ እናቴ ድንጋይ እንድትበላ ነው ድንጋይ በልቼ ያሳደግኳቸው እነሱን አያስደነግጥም? ራስን አያስትም? እውነት ብድግ ብዬ የተነሳው አንቺ ነና ዝም ያልኳትና ስነሳ ትንሿ ብድግ ብላ ምን አባሽ እናርግሽ ልትበይ ነው ወይ? ትንሿ ራህመት የወሽመጥ ያውን ሆዴ ቆስሏል። ጉምድ ራህመት ዞር በይ በእናትሽ። ያቺ አድራ ውላ ነበር የመጣችው። ሀያት አድራ ውላ ነበር የመጣችው። አንቺ አረሽ 5 ቀን ተመጪ የለም ብላኝ ነበር ማለት ነው። ይሄንን ደውላ ለሷ ነግራ እሷም አታጠራም ዱባይ ያለችው። እሺ አሁን ዛሬ እህትሽ አልገባችም። ለምሳሌ የት ሄደች ጠይቂያቸው እህቶችሽን ብያታለሁ። በመሀል ማለት ነው የዱባይ ረብሻ ከተነሳው እንጂ አታናግረኝም። ቤሩት 7 ዓመት ስትቆይ እኔን አታወራኝም። አስወጥሻቸው ለብቻሽ ልትኖሪ ነው? አግብተሽ መኖር ፈልገሽ ነው ትለኛለች። እና ያው አንድ ቀን መልሱን ታገኘዋለች በሚል ዝም ብዬ ነው የምኖረው ማለት ነው። ለምን ጥዬም እኮ እወጣለሁኝ እኮ መቼም ምን ግጣሙን አያጣም አይደል? ግን እዚህ ጋር ልጆች ይደፈራሉ ብዬ ነው እኮ እንጂ የዛሬ ስንት ዓመት እኔም የነበርኩበት የእድሜ ክልል መቼም ፈላጊ አላጣም። በሳንሳ ግን ልጆቼ ናቸው ህይወቴ ብዬ ነው የምኖረው። እና ደውዬ እንዴት እንዳደረች ያት ስጠይቃቸው የለችም አልነገረችንም አሏት። በነጋታውም ስደውል አረጋገጥሽ አይደል? አንዳንዴ እኔም ሳልኖር ሳይሆን እነሱም ሳይኖሩ ሲቀሩ ይንገሩሽ። ዓርብ ዕለት ስማችንን እያነሳሽ እዛ ህይወታችን እንዳበላሽሽ ህይወትሽ ይበላሻል። እዚህ ቤት ነፍስ ይወድቃል። እናትሽ አፈርት ብላ ኢማን ኦፕራሲዮን ስትደረግ እኮ እኔ የብዬ እኮ ሰው ቤት እኮ ውድቅ ያለው እጄ ልጄን ህይወት ለማዳን ወላሂ ሰው ፊት እኮ ተደፍቻለሁ። ወላሂ ልጄ ልትሞትብኝ ነው ብዬ በእውነት አባትዬ ለእሷ ብር እንዳሰጧት የሆነ ልጅ እኮ ማለት ነው
ይኸውልህ በርካቱ ይልክ ደረሰኙን ወላሂ ይህን በጣም የሚነግር ብዙ ሰው አለ። የልጄ ባለ ራሱ ሙስጠፋ አለቀሰ። ኪሱ ላይ ብር አልነበረውም ማለት ነው። ኧረ ስጠን ኢማን እኮ ልትገባ ነው አለው ጳውሎስ። 10ኛ ክፍል ትፈተና እንደሆነ ነው የቀራት። የነሱ ህይወት እየበላው እንዴት ነው? እኔ የኔ ህይወት የቱ ነበር? የትኛው ህይወቴ ነው? የትኛው የኖርኩት ህይወት ነው? ያ ህይወት ነው ወይ? እኔ እኮ ካሁን በኋላ ነበር እኖራለሁ ብዬ ማሰበው። እኔ ካሁን በኋላ ነበር። አይዞሽ የኔ አሁን ወደ ሚዲያ ከዚህ ጉዳይ ጋር ያመጣሽ ይሄን በተንፈሰው ያልሽው ገፍቶ ያመጣሽ ምክንያት በእርግጥ ያወራሽን ነገር በሙሉ ብዙ ነው፣ ግን እንደው እንትኑ ምንድን ነው አላማሽ? አሁን እንዴት እንደሆነ ታውቃለህ? በቃ ምንም ሰው በቃ አይብላም አይጠጣም። በቃ እኔ ብዙ ነገር ችግር አሳልፌያለሁ። እኔ ራም ለሊት እውነቴን ነው የምነግርህ እና ያ ሁሉ ህይወት አሳልፌያለሁ። እስኪ ልጆች የደረሱልኝ ከሰው ሳያንሱ ብዬ በስስት ማየት በነበረብኝ ሰዓት ላይ አሁን እነሱ እኔን ለመግደል ነው እየተነሱ ያሉት። እውነቴን ነው። እኔ አሁን ተምሬያለሁ ብያለሁ። አሁን የሆነ ሲኦሲ ያለች ያችን ብፈተን አንድ ተቋም ላይ ገብቼ እሰራለሁ። የራሴ የሆነ ደሞዝ ከኔ ማልፌ ሰው እረዳለሁ ብዬ ባልኩበት ሰዓት ላይ አንቺን ካላጠፋን ዘመቻ አትቆጣጠሪን እንደፈለግን እኖራለን። መብራቱ ይንቃቃል ሌሊት ቀን የሆነ ሰዓት ላይ እንዴ ይህን ማንም ያውቃል። ምን አገባሽ? መለከትሻል እንዴ? ውሃ ተከፍቶ የእናትነት ክብር የሚባል ነገር የለም። የቤቱ ኃላፊ እኔ ነኝ። ፍሪጅ ነገር ሳስቀምጥ አታስቀምጭም። እህቴ ናት የገዛችው። የሆነ ነገር ሲባል አንቺ ምናምን እንዴ ምን አገባሽ? ቡና እዚህ ጋር እንዳታፊ፣ ወደዛ ጋ ሂጂ፣ ቡና እንዳትውጭ እዚህ ጋር እጭ እና ምን ልበላቸው? ጎሽ ልበላቸው? እየሞትኩ እኮ ነው። ወደ ሞት እየሄድኩ እኮ ነው። አሁን ውችን ከአርብ ቀን ዘልዬ ወጥቼ ወጣሁ ተመልሼ ገባሁ ማለት ነው። ቡና ላፈ ደክሞኛል ማለት ነው። እነዚህ ሴቶችን አንዳንድ መረጃቸውን እንትን ብዬ ሰርቼ ስራ ቦታ ላይ መጥቼ ተቀመጥ ቁጭ ብላለች እዛ ጋር ትልቋ ደወለች እኔ ጋር ማለት ነው። ልመጣ ፕሮሰስ ተበላሽቶብኝ ነው ምናምን። ተይ እህቶችሽን ተይ፣ ምከራቸው ምንም አታርጊልኝ። እስከዛሬ ምንም አድርገሽልኝ አታውቂም። አሁን ምንም እንድታደርጊልኝ አልፈልግም። ግን እነዚህ ልጆች ተይ ከአቅሜ ደግሞ እየደነገጥኩ ነው። የሚናገሩኝ ቃላት ያስደነግጣል። እናሰጡ እውነቴን ነው። ገፊ ህይወትሽን ኖረሽ የኛን ህይወት የምትበይ እናትሽ ድንጋይ ትብላ። ልጅ ሲል አያስደነግጥም? እንደዚህ ብሉ ኑሮ እኔ እናቴ ድንጋይ እንድትበላ ነው ድንጋይ በልቼ ያሳደኳቸው እነሱን። አያስደነግጥም? ራስን አያስትም? እውነት ብድግ ብዬ ተነሳሁ። አንቺ እኔና ዝም ያልኳትና ስነሳ ትንሿ ብድግ ብላ ምን አባሽ እናድርግሽ ልትበይን ነው ወይ? ትንሿ ራህመት ወሽመጥ ያሁን ሆዴ ቆስሏል። ጉምድ ራህመት ዞር በይ በእናትሽ። ያቺ አድራ ውላ ነበር የመጣችው። ሀያት አድራ ውላ ነበር የመጣችው። አንቺ ዛሬሽ 5 ቀን ትመጪ የለም ብላኝ ነበር ማለት ነው። ይሄንን ደውላ ለእሷ ነግራል። እሷም አታጠራም ዱባይ ያለችው። እሺ አሁን ዛሬ እህትሽ አልገባችም። ለምሳሌ የት ሄደች ጠይቂያቸው እህቶችሽን ብያታለሁ። በመሀል ማለት ነው የዱባይ ረብሻ ከተነሳው እንጂ አታናግረኝም። ቤሩትም 7 ዓመት ስትቆይ እኔን አታወራኝም። አስወጥሻቸው ለብቻሽ ልትኖሪ ነው? አግብተሽ መኖር ፈልገሽ ነው ትለኛለች። እና ያው አንድ ቀን መልሱን ታገኘዋለች በሚል ዝም ብዬ ነው የምኖረው ማለት ነው። ለምን ጥዬም እኮ እወጣለሁኝ እኮ መቼም ምን ግጣሙን አያጣም አይደል? ግን እዚህ ጋር ልጆች ይደፈራሉ ብዬ ነው እኮ እንጂ የዛሬ ስንት ዓመት እኔም የነበርኩበት የእድሜ ክልል መቼም ፈላጊ አላጣም። በዛን ሰዓት ግን ልጆቼ ናቸው ህይወት ብዬ ነው የምኖረው። እና ደውዬ ይኸው እንዴት እንዳደረች ያት ስጠይቃቸው የለችም አልነገረችንም አሏት። በነጋታውም ስደውል አረጋገጥሽ አይደል? አንዳንዴ እኔም ሳልኖር ሳይሆን እነሱም ሳይኖሩ ሲቀሩ ይንገሩሽ። ዓርብ ዕለት ስማችንን እያነሳሽ እዛ ህይወታችን እናበላሽሽ፣ ህይወትሽ ይበላሻል፣ እዚህ ቤት ነፍስ ይወርቃል፣ እናትሽ አፈርት ብላ ኢማን ኦፕራሲዮን ስትደረግ እኮ እኔ የብዬ እኮ ሰው ቤት እኮ ወድቅ ያለሁ ልጄን ህይወት ለማዳን ወላሂ ሰው ፊት እኮ ተደፍቻለሁ። ወላሂ ልጄ ልትሞትብኝ ነው ብዬ በእውነት አባትዬው ለእሷ ብር እንዳሰጧት የሆነ ልጅ እኮ ማለት ነው። ይኸውልህ በርካቱ ይልክ ደረሰኙን ወላሂ ይህን በጣም የሚነግር ብዙ ሰው አለ። የልጄ ባለ ራሱ ሙስጠፋ አለቀሰ። ኪሱ ላይ ብር አልነበረውም ማለት ነው። ኧረ ስጠን ኢማን እኮ ልትገባ ነው አለው ጳውሎስ። 10ኛ ክፍል ትፈተና እንደሆነ ነው የቀራት። የእነሱን ህይወት እየበላው እንዴት ነው? እኔ የኔ ህይወት የቱ ነበር? የትኛው ህይወቴ ነው? የትኛው የኖርኩት ህይወት ነው? ያ ህይወት ነው ወይ? እኔ እኮ ካሁን በኋላ ነበር እኖራለሁ ብዬ ማስበው። እኔ ካሁን በኋላ ነበር። አይዞሽ የኔ አሁን ወደ ሚዲያ ከዚህ ይሄ ነገር ግን እጅግ በጣም ያስደመመኝ በጣም ያሳዘነኝ ነገር ነው። እናትን በዚህ ልክ እየጮቆኑ በዚህ ልክ እያሳዘኑ እያስለቀሱ ያሉ ልጆች እንያቸው። እንግዲህ ታሪኩን ተመልክታችኋል ብዬ አስባለሁ። በጣም ረዘም ያለ ታሪክ ነው። እኔ ግን ባጫጭሩ ነው ያስመለከትኳችሁ። እናት እንደዚህ ማሳዘን በጣም ልብ ይነካል። ወላሂ ለእሱ አዝኛለሁ። በነገራችን ላይ ብዙዎች ኮመንት ላይ ሲጽፉ የነበሩት ነገር ልጆቹ በጤናቸው ነው ወይስ ሲር ተደርጎባቸው ነው እያሉ ብዙዎች እየጠየቁ ነበር ያሉት። ይሄ ነገር ግን እናንተ ምን ይመስላችኋል? በዚህ ልክ እናታቸውን ለምን ሊያሳዝኑ ቻሉ? ሁሉም ሙስሊም ሴቶች ናቸው አስተዳደጋቸው ነው የሚልም
ሰው ተመልክቻለሁና ከዚህ አንጻር የእናንተ ሀሳብ ምንድነው? ለማንኛውም እናቶቻችን ቤተሰቦቻችን እንከባከብ። የነሱ ሀቅ ከባድ ነው። ነገው መልቂያማ እንጠይቅበታለን። ጀነት ደግሞ ከእናት እግር ስር እንደሆነች ሁላችን ሙስሊሞች የምናውቀው እውነታ ነው። አንዳንድ ችግሮች እየተፈጠሩ ይገኛሉ። በሙስሊሞች ላይ እየተደረገ ያለውን በደል ነው ያለን። መግቢያ ላይ ያሳየኋችሁን ቪዲዮ እንደው ከ10 ደቂቃ በፊት ፌስቡክ ላይ ነው ያየሁትና በጣም ነው የሚያሳዝኑት። ምንድነው ብዬ ሳይ መስቃል ላይ 5 ሰው የሚጠጋ ተገሏል። እናት ከነ ልጆቿ፣ ተማሪዎች ምንም በማያውቁት ነገር ነው የተገደሉት። በዚህ አመት በተደጋጋሚ መስቃል ላይ ሰው እየተገደለ ነው። መሲ ቪዲዮ ስሪልን ብለው በውስጥ ጽፈውልኝ ቪዲዮ አልሰራሁም። ካሁን በፊት ስለ መስቃን ቪዲዮ ሰርቼ የማረቆ ልጆች ጥምድ አድርገው ነው የያዙኝ እና ዛሬ ፌስቡክ ላይ ስገባ በቃ ታውቃላችሁ አለቃቀሳቸው በጣም ነው ውስጤን ሰላም የነሳውና በተደጋጋሚ መስቀል ላይ ሰው ተገደለ ሲባል ነው የምሰማው። ገዳዮቹ ማረቆዎች ናቸው። በነገራችን ላይ ጋውን በፊት ተናግሬ ያለሁኝ ማረቆዎች በሀዲያ የሚታገዙ ናቸው። ኢቭን በታሪክ አንፃር በቋንቋም በነገድም ማረቆዎች ከሀዲያ ነው። ቋንቋቸውም የኩሽ ነው፣ እነሱም ኩሽ ናቸው። ያኒ ከሀዲያ ጋር ነው። በሀዲያ ፕሮቴስታንቶች ነው እንግዲህ እየታገዙ እየተጎተጎቱ መስቃኖችን አንድ ባንድ እየገደሏቸው ያላቸው። ለረጅም ጊዜ መስቃኖች ነው ሲገደሉ ምሰማው። መስቃን ተገደለ ነው። መስቃኖች ከሰባት ቤት ጉራጌ የሆኑ ናቸው። ቋንቋቸውም ሴሜቲክ ነው። ከጉራጌ ናቸው መስቃኖች። ምን አድርጉ ብለው እንደሚገላቸው አላቅም። ወይ ርስት እንዲለቁላቸው ወይም አካባቢውን እንዲለቁላቸው እንደሆነ አላቅም። ለምን እንደሚገሏቸው ምክንያቱን አላቅም። እዚህ ሶሻል ሚዲያ ላይ መሲ መስቃኖች እየተገደሉ ነው ድምጽ ሁኝን ከሚል ውጪ ማረቆች መስቃኖችን ለምን እንደሚገሉ እኔ አላቅም። በነገራችን ላይ ማለት ነው እኔ ለምን እንደሚገሏቸው ማለት ነው። ወይኔ ገለዋቸው መሬቱን ነው የሚፈልጉት። ያኒ እኔ ምን እንደምል አላቅም። በጣም ነው አንጀት የሚበላው ታውቃላችሁ። በጣም ነው የሚያሳዝነው። ካሁን በፊት አንቺ ለመስቃኖች አግዘሻል ለማረቆች አታግዥም ብላችኋል። ግጭት በሚኖር እርግጥ ነው ከሁለቱም በኩል ይሞታል። ነገር ግን በተደጋጋሚ የምሰማው መስቃኖች ሞቱ ሲባል ነው የምሰማው። ማረቆች በሀዲያ ጴንጤ እየታገዛችሁ ለምንድን ነው መስቃኖችን የምትገሏቸው? ብትተውት መግደሉንስ ብታቆሙት እሺ እንበል። የመስቃንን ህዝብ ገላችሁ ጨረሳችሁ እንበል። እኛ ዝም እንላችኋለን። ታሪክ ዝም ይላችኋል። በታሪክ የማረቆ ማህበረሰብ የመስቃን ማህበረሰብ ገደለ ተብሎ ነው በታሪክ የሚጻፈው። ኢቭን የመስቃን ማህበረሰብ ሞቶ ቢያልቅ ማለት ነው። በታሪክም በነገድም በምንም አትገናኙም። ድንበር ከሆነ በፖለቲካ ድንበራችሁን ለዩ። ድንበራችሁን ከለያችሁ በኋላ የግዴታ መስቃን ወደ ማረቆ ይሆን አትበሉ። ማረቆች እንትናችሁ ድንበራችሁ ወደ ሀዲያ ነው። መስቃኖች ድንበራችሁ ወደ ጉራጌ ነው። በቃ ፖለቲካችሁን ሃይማኖታችሁን ምኑንም እኔ አላቀውም ግን አትግደሉ። በቃ ያኔ የኔ መልእክቴ ምንድነው? አትግደሉ ነው። ሰዎችኛ አክሱም ስንል እዛው ትግራይ ውስጥ በሌላ ከተማ ደግሞ እንደዚሁ የሙስሊሞችን የመሬት ወረራ እንደተፈጸመ የትግራይ ክልል መጅሊስ እንግዲህ አሳውቋል ማለት ነው። በዚህም ደግሞ ይፋዊ ጋዜጣዊ መግለጫ እንግዲህ ከሐሙስ እንደሚሰጥ አሳውቋል። የትግራይ መጅሊስ እንዳሳወቀው ከሆነ ማለት ነው በአባይ አዲ በምትባለው ከተማ የሙስሊሞች የዘመናት መቃብር የነበረውን ቦታ አሁን ላይ ለሌላ እምነት ተላልፎ እንደተሰጠ ከተማ አስተዳደሩ እንደሰጠውና የትግራይ ክልል የመሬት ቢሮ ማለት ነው ይህ ህገወጥ እንደሆነ ለከተማ አስተዳደሩ ደብዳቤ ቢጽፍለትም ደብዳቤውን ወደ ጎን በመተው እንግዲህ አሁን ላይ ህንፃ እየገነባ ነው ሲል እንግዲህ የመቀሌ የሚገኘው የትግራይ ክልል መጅሊስ አሁን ላይ አሳውቋል ማለት ነው። እንግዲህ እንዳልኳችሁ አክሱም ላይ ያለው ነገር ፍትህ ሳያገኝ አሁን ላይ ወደ አባይ አዲ ወደምትባለው ሀዱሽ የሚባለውን እንግዲህ የቆየ የሙስሊሞች መቃብር ነው እንግዲህ አሁን ላይ በመሬት ወረራ በማድረግ የሌላ ህንፃ እየተገነባበት ያለው ማለት ነው። ስለዚህም ጋዜጣዊ መግለጫ እንግዲህ ከሐሙስ እንደሚሰጡ አሳውቀዋል። ከአክሱም የዘለለ ይመስላል ይህ የፍትህ ጥሰት ማለት ነው። እስኪ የሚሆነውን አብረን የምናይ ይሆናል። አሁንም ቢሆን እንግዲህ ፍትህ ለአክሱም ማለታችንን አንተውም። እናንተ ግን የፕላስ ምልክቷን እየተጫናችሁ ለተመሳሳይ መረጃ ብዙ ጊዜ ሲዘገብ የምናውቀው የሆነ የሙስሊም ጉዳይ አይደለም፣ የካፊሩ ጉዳይ በጣም ይራገባል። እዛ እንደዚህ ተገለው እዛ እንደዚህ ተገለው ይባላል። ሙስሊሞችም እየተገደሉ ነው ያሉት፣ ሙስሊሞችም እየተቀጠቀጡ እየታሰሩ ነው ያሉት። ይሄ ነገር ደግሞ ፍትህ ያስፈልገዋል። እዛ ሙስሊሞች ይገላሉ ይላሉ፣ እዚህ ደግሞ ሙስሊሞችን ይገላሉ። ሙስሊሞች የገደሉትን ማስረጃ ግን አንድም ቀን አይተንም አረጋግጠንም ፕሩፍ አድርገንም አናቅም። ይሄ ነገር በጣም አሳሳቢ ደረጃ ላይ ደርሷል። ለማንኛውም ወደ ውጭ መረጃዎች እንሄዳለን።
ከኢራን ከአሜሪካ ከእስራኤል ጋር የተያዙና ሌሎች የውጭ መረጃዎችን አይተን እንምጣ። በኢሳትም እንደተሰማው መረጃ ከሆነ የተባበሩት አረብ ኤምሬት ድንገተኛ የሆነ እርምጃ ወስዳለች። ምናልባትም ይህ እርምጃ የዓለማችን የነዳጅ ዋጋ እንዲቀንስ ያደርገዋል። ይህም እርምጃ የተባበሩት አረብ ኤምሬት ከኦፔክ እና ከኦፔክ ፕላስ ራሷን አግላለች። ይህም ዓለም አቀፍ የሆነ ድርጅት እንግዲህ የነዳጅ ምርቶችን የሚቆጣጠርና የዋጋ ተመን የሚያወጣ ድርጅት ነበር። የተባበሩት አረብ ኤምሬትም እንደተናገረችው ከሆነ ከኦፔክ የለቀቀችበት ምክንያት ለዓለም ገበያ የምታቀርበውን የነዳጅ መጠን መጨመር ስላለባት ነው። በኦፔክ ስርም ከሆናችሁ የነዳጅ መጠናችሁን እሱ ነው ሊሚት የሚያደርገው። ይህም እንደተናገረችው ከሆነ የዓለማችን የነዳጅ ፍላጎት እጅግ በጣም ጨምሯል። ይህንንም ፍላጎት ከኦፔክ በመውጣት የማሳካው ይሆናል ብላ ተናግራለች። ይህንም እንግዲህ የተለያዩ ሀገራትን ደስተኛ አላደረገም። በተለይ ደግሞ ሳውዲ አረቢያን የተባበሩት አረብ ኤምሬት በዛሬው ዕለት ከኦፔክ እና ከኦፔክ ፕላስ ራሷን አግላለች። ይህም እርምጃ በዓለማችን የነዳጅ ዋጋን እንዲቀንስ ያደርገዋል። ብሩክ ነኝ። መልካም ምሽት ይሁንላችሁ። ትራምፕ የኢራን መንግስት እየፈራረሰ ነው ማለት ተናገረም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን መንግስት በአሁኑ ሰዓት በመፈራረስ ላይ ይገኛል በማለት ተናግሯል። ትራምፕ እንግዲህ በዛሬው ዕለት በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ባለስልጣናት ያለባቸውን የከረረ የአመራር ቀውስ ለመፍታት እንዲችሉ በዓለም አቀፍ ደረጃም ቁልፍ የሆነውን ስትሬት ኦፍ ሆርሙዝ ወይንም የሆርሙዝ የባህር በርን በአስቸኳይ መክፈት ይኖርባቸዋልም ብሏል። ፕሬዚዳንቱ አክሎም ኢራን ያለባትን የውስጥ ችግር በቅርቡ እንደምትፈታም አምናለሁ በማለት ተናግሯል። የፕላስ ምልክቷን እየነካቸው አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። የኢራን ሀጅ አድራጊዎች መዲና ሲገቡ በሳውዲ አረቢያ በእንደዚህ መልኩ ነበረ የተቀበሏቸው ማለት ነው። የኢራን የአየር ክልሏ እንግዲህ ተዘግቶ እንደነበር ይታወቃል። ለመጀመሪያ ጊዜ እንግዲህ ለሀጃጆች ክፍት መደረጉም ታውቆ የምትመለከቱት የመጀመሪያ ዙር ሀጃጆች እንግዲህ መዲና ሲደርሱ አቀባበል ተደርጎላቸዋል። በረራው አይሳካም ተብሎ ማለት ነው። እነዚህ ሀጃጆች በኢራቅ በኩል አድርገው እንግዲህ በእግር ሊጓዙ አስበው ነበር። ነገር ግን የአላህ ስራ ሆነና ማለት ነው። ይህ የተኩስ አቁም ስምምነቱን ተከትሎ እንግዲህ እንደምትመለከቱት የኢራን ሀጃጆች የመጀመሪያ ዙር እንግዲህ መዲና ገብተዋል። አሁን ላይ ወደ 30 ሺህ የሚጠጉ ሀጃጆችን ኢራን እንደምትልክ እቅዷ እንደሆነ እንግዲህ አሳውቃለች ማለት ነው። ሳውዲ አረቢያን በእንክብካቤ እቀበላቸዋለሁ ስትል በመዲና ለነሱ ለኢራን ሀጃጆች ብቻ 16 ሆቴሎች በመካ ደግሞ 24 ሆቴሎች እንግዲህ በማዘጋጀት ለመንከባከብ ማቀዷንም እንግዲህ ከሳውዲ አረቢያ አሳውቃለች ማለት ነው። እንግዲህ በጦርነቱ ሰጣ ገባ ውስጥ ገብተው የነበሩት የሳውዲና የኢራን መንግስታት በሃይማኖት ግን አንድ ስለሚያደርጋቸው ማለት ነው ሀጃጆችን እንግዲህ ሊንከባከቡ ወስነዋል። ይህም ደግሞ የኢራንና የአሜሪካ የኢራንና የሳዑዲ አረቢያን የዲፕሎማሲ እንትን ያጠናክራል ተብሎ ሰዎች ትንታኔያቸውን እየሰጡ ይገኛሉ። ከዲፕሎማሲም በላይ ደግሞ እንግዲህ እስላማዊ ወንድማማችነት ይበልጣልና ሳዑዲያውያኖች እንግዲህ ኢራኖችን ተቀብሏቸዋል። ማሻአላህ የሚያስብል ዜና ነው። እስኪ በኮሜንት እናንተ ማሻአላህ እያላችሁ ደስታችሁን ገለጹላቸው። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ነጻነት በጣም ለኢራን ትወግናለህ፣ የኢራን አድናቂ ነህ ምናምን የሚሉ አይነት አስተያየቶችን እሰማለሁ። ነሰሰርሊ ከኢራን ጋር ምንም ያገናኘኝ ነገር ኖሮ አይደለም። እኔ እንደዚህ አይነት ጉዳይ የምሰራውን ፕሮግራም ማተር በጣም ስለምወደው ነው ጉዳዩን ርዕሰ ጉዳዩን እና ዓለም ላይ ያለው እውነታ ግን እንዲህ ከሆነ ምን እንድነግራችሁ ነው የምጠብቁት? ይሄ እኮ የኢኮኖሚ ተንታኞች የኢኮኖሚ ተመራማሪዎች እኮ ያደረጉት ጥናትን መነሻ ያደረገ ሪፖርቱን እያቀረብኩላችሁ ያለሁት። ይሄ አሁን የኢራን አድናቂ ከመሆን አንጻር ይመስላችኋልስ? ልዕለ ሀያል ሀገራት ጅማሬም ፍጻሜም አላቸው። አሜሪካ በአንድ አጋጣሚ ላይ የልዕለ ሀያልነቷን ጅማሬ አይተን ነበረ። የልዕለ ሀያልነቷን መጨረሻ ልናይ የምንችልበትን ነባራዊ ሁኔታ በግልጽ እያየን ነው። ፔትሮ ዶላር እየተመታ ነው። ቦንድ ገበያው እንደምታዩት እየተመታ ነው። ሁለቱ የአሜሪካ ስርዓት መሰረቶች በዚህ ደረጃ ከተናጉ በኢራን ጦርነት ምክንያት what do you expect me to tell you? ምን እንድነግራችሁ ነው ኤክስፔክት የምታደርጉት? ዛሬ ቪዲዮ ይሄን ይመስል ነበር። ሳይነበርኩም ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮን በተለይ ሻል ዳሼር አድርጉ። አላህ ቢጀን ታገናኘን። ወሰላሙ አለይኩም።